በዚህ ጦርነት የመጨረሻ አሸናፊ የሚባል ሀገር አይኖርም። ጦርነቱ ተፋላሚዎቹን የተቀረውን ዓለም ሁሉ የሚያደቅና የሚያጎሳቁል ነው። እድሜም በሙሉ የሀገሬ መንግስት ተደጋጋሚ ጥፋት ደጋግሞ ሲፈጽም በማየት ያዝናለው አሉ አሜሪካዊው የኮሎምቢያ ዩኒቨርሲቲ መምህር የምጣኔ ሀብት ባለሙያው ጄፍሪ ዴቪድ ሳችስ። እኚሁ ታዋቂ አሜሪካዊ ኢኮኖሚስት በጦርነቱ ማንም አሸናፊ አይኖርም ካሉ በኋላ አንድ ነገር ግን በድፍረት መናገር እችላለሁ ብለው ቀጠሉ። ማንም አያሸንፍም፣ ማንም እያሸነፈም አይደለም። ግን ይህንን ማለት እችላለሁ፣ ትራምፕ እንደሚያስበው ኢራን ተሸናፊ አትሆንም። በፍጹም ኢራን እጅ አትሰጥም። በየተወሰነ ዓመቱ በተመሳሳይ ነገር ውስጥ እያለፍን ነው። አፍጋኒስታን በከፍተኛ ደረጃ ከኢራን አንጻር ደካማ ሀገር ነች። ተሸነፈች? በፍጹም። 20 ዓመት ቆይቶ ታሊባን ተመልሶ መጣ። ቪየትናም ከኢራን በጣም ደካማ ሀገር ነች። ተሸነፈች? በፍጹም። ይሄ ግልጽ ነው። ሙሉ ዕድሜ የሀገሬ መንግስት ይህንን አስፈሪ ደም አፋሳሽና አጥፊ የሆነ ግን ድል የሌለው ተግባር ሲፈጸም እያየሁ ነው የኖርኩት። ያሁኑም ተመሳሳይ ነው።